ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው ዘገባችን በስፋት የምንመለከተው በጎረቤት ሀገር ኤርትራ ፕሬዝዳንት ኢሳያስ አፈወርቂ አብርሃ በሁለት ወራት ውስጥ ወደ 3 ሀገራት የወሰደባቸው ምክንያት ምንድነው? ከኢትዮጵያስ ጋር ያለው ሁኔታ ምንድነው? አሁንስ ወደ ሳውዲ አረቢያ፣ ግብጽና እንዲሁም ሱዳን የሄዱበት ምክንያት በዝርዝር ሲፈተሽ ምን ይመስላል የሚለው የዜና ጥንቅራችን አካተናል። ሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የዘሪያ ትንታኔያችን ስናልፍ ከኢትዮጵያ ጋር እየተካረሩ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያለው ግንኙነት ለማጠናከር በሁለት ወራት ውስጥ ወደ 3 ይፋዊ ጉብኝት ሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆነ ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገር አዙረዋል። ፕሬዝዳንት ኢሳያሱ የሳውዲ ንጉስ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራ ለኢትዮጵያ ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል ተብለዋል። እንደ አውሮፓ አቆጣጠር በ2018 በኢሳያስና አብይ መካከል በሳውዲ አማካኝነት የተፈረመው ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኞች አብዱራህማን ሰኢድ አቡ ሐሽም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር በተያያዘ ሳውዲ የተበላሸውን የኢትዮጵያና ኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱት ይችላል ይላል። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱ ካቆመ የፕሪቶሪያ ስምምነት ከተፈረመ በኋላ ጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያ የባህር በር የማግኘት እድልና ጥያቄ አብቅቷል ማንሳታቸውን በኤርትራ በኩል ስጋት ከመፍጠሩ ባሻገር በሁለት ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትም ፈጥሯል። በአካባቢያቸው ያላቸውን ተጽዕኖ ለማጠናከርና ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ አፈወርቂ አብርሃ ባለፉት ጥቂት ወራት ከየመን ውጭ ባሉ ዋነኛ የቀይ ባህር ተጎራባች ሀገሮች ያደረጓቸውና እያደረጉ ያሉት ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣቱ ምክንያት ነው በሚል የአፍሪካ ቀንድ ተንታኝ የሁኔታ ለቀጠናው አሰጊ ሁኔታ በመፍጠሩ ለመነጋገር ሊሆን ይችላል ሲሉ ይገምታሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚለው የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል ብለዋል። እምብዛም ለተደጋጋሚ ጉብኝት በኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ አብርሃ ባለፉት 2 ወራት ውስጥ ግን 3 ጊዜ ጉብኝታቸው በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። ከዚህም ጋር ሀገራትም ጋር ግብጽ፣ ሱዳን፣ ሳውዲ አረቢያ ሲሆኑ ሁለቱ እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ በኢትዮጵያ ቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገሪቱ ተመሳሳይ አቋም የሚያንጸባርቁት የቀይ ባህር ትብብር መድረክ አባል ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል አቶ የማነ ገብረ መስቀል በማህበራዊ ሚዲያ ላይ ተላለፉት መልእክቶች የሚያመላክቱት ሁሉም የፕሬዝዳንት ኢሳያስ አፈወርቂ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆነ ነው። በጉብኝታቸውም በሀገሪቱ መሪዎች ከፍተኛ ባለስልጣን ጋር ውይይት መደረጋቸውን በጥቅሉ ከመግለጽ ውጭ ዝርዝር ሁኔታዎች አይገልጹም። በመሆኑም ህዳር 30 2018 ፕሬዝዳንት ኢሳያስ በህዳር የመጨረሻው ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገርና ከቀይ ባህር ባሻገር የምትገኘው ሳውዲ አረቢያ ነች። የሀገሪቱ ንጉስ ሳልማን ቢን አብዱላ አዚዝ አል ሳውዲ ግብዣ በ4 ቀን ይደረጋል የተባለው የፕሬዝዳንት የስራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣን መካከል በሁለትዮሽ እንዲሁም በጋራ በሆነው በቀጠናዊና በዓለም አቀፋዊ ጉዳይ ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስ አፈወርቂ አብርሃና ልዑካቸው ሀያሉ የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑት መሐመድ ቢን ሰልማንና ከፍተኛ የሀገሪቱ ባለስልጣን በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡት ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስትመንት እንዲታደርግ ኤርትራ ጥያቄ ማቅረቡን ሲያመላክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶች ይዛ እየሰራች ካለችው ሳውዲ በኩልም ከአፍሪካና በቀይ ባህር ያለ
ያለው ምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይናገራሉ። ምናልባት በዚህም የፕሬዝዳንት ኢሳያስ አፈወርቂ አብርሃ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለው እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል። በዚህም ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት በተያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። በመሆኑም ህዳር 20 2018 ዓመተ ምህረትም ኢሳያስ ከፕሬዝዳንት ኢሳያስ ጥቅምት 19 2018 ለጉብኝት ያቀኑት 3 ዓመት ሊሞላው በተቃረበ የእርስ በርስ ጦርነት ውስጥ የምትገኘው ሱዳን ነበረች። በግብዣው መጣ የተባለው ከሱዳን ጦር ኃይሎች አዛዥ ጄኔራል አብዱል ፈታል ቡርሃን ነበር። በጄኔራል ሐምዳን ዳገሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጄኔራል አልቡርሃን ኢሳያስ የተቀበሉት ጥቃት ሸሽተው መቀመጫቸውን ባደረጉት የወደብ ከተማ ሱዳን ውስጥ ነው። ጄኔራሉ በህዳሴው ግድብ ምክንያት ከግብጽ ጋር ውዝግብ ኢትዮጵያ የሚቃወም ሲሆን እየተካሄደ ባለ እርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉ ትደግፋለች ከምትባለው የተባበሩት አረብ ኤምሬት ጋር ኢትዮጵያ ጋር ባለው ወዳጅነት ምክንያት ደስተኛ አይደለችም። ከሱዳን መሪዎች ጋር የቆየ ወዳጅነት ያላት ኤርትራ ለጦር ሰራዊት ግልጽ ድጋፍ አላት። በጥቅምት ወር የተደረጉ ፕሬዝዳንት ኢሳያስ ጉብኝት የጀነራል አልቡርሃን ኃይሎች ወሳኝ ሆነው የምዕራብ ሱዳን ግንባር አልፋሽር ውስጥ ሽንፈት በገጠማቸው ወቅት ነበር። ፕሬዝዳንት ኢሳያስ ልዑላቸው በፈጥኖ ደራሽ ኃይሉ እና በተደጋጋሚም የድሮን ጥቃት ወደ ተመታቸው ፖርቱ ሱዳን ያቀኑት በመኪና ተጉዘው እንደነበር ተገልጿል። በዚህም ጉብኝት ወቅት ሁለቱ ወገኖች በኩል ያለው የጋራ ጉዳዮች ላይ ምክክር መደረጉን ከመነገር ውጭ ዝርዝር መረጃ አልወጣም። ነገር ግን የተለያዩ የሱዳን አካባቢዎችን ኃይል እያጠናከረና ይዞታ እያሰፋ ያለው የሐምዳን ዳገሎ ፈጥኖ ደራሽ ኃይል የግስጋሴ ዋነኛ አጀንዳ እንደነበር የሚታመን ሲሆን ሌሎች የቀጠና ጉዳዮች አጀንዳ ውስጥ መኖራቸው አይቀሬ ነው። ግብጽ፣ ኤርትራ፣ ሱዳን ከሳውዲ አረቢያ መልካም ግንኙነት በሌላት የተባበሩት አረብ ኤምሬት ይደገፋል የተባለው ፈጥኖ ደራሽ ኃይሉ በሀገሪቱ በስጋት የሚታይ ነው። ኤምሬት በሱዳን ጦር ውስጥ ሚና እንደሌላት ከማስተባበል በተጨማሪ ለማሸማገል ተሞክራለች። ፕሬዝዳንት ኢሳያስ ከኢትዮጵያ ጋር ያለው ግንኙነት ከተበላሸ በኋላ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ የምትወዛገበው ግብጽ ወዳጅ አጠናክረዋል። በተደጋጋሚም ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያ የጨመረውን ኢትዮጵያ የተቀናቃኝ ትብብር መመስረታቸው ይታወሳል። በዚህ በሁለት ወርም ፕሬዝዳንት ኢሳያስ ረዘም ያለ ቀጠና የቆየ ጉብኝት በግብጽ ውስጥ አድርገዋል። ጥቅምት 21 ቀን 2018 የተጀመረው ጉብኝት ለ5 ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትሯን አስከትለው ነበር የተጓዙት። ፕሬዝዳንት አልሲሲ ግብዣ የተካሄደው ነው የተባለው በዚህም ጉብኝት ሁለቱም መሪዎች ያላቸው ሁለትዮሽ ግንኙነት ማጠናከር እንዲሁም በቀጠና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪም ኢሳያስ ግዙፍ የግብጽ ብሔራዊ ሙዚየም ምረቃ ላይ ታድመው ነበር። በጉብኝት ማብቂያ ላይ ፕሬዝዳንት አልሲሲ ጽህፈት ቤት የወጣ መግለጫ ደግሞ በሁለቱም ፕሬዝዳንቶች ውይይት ወቅት ግብጽ የኤርትራ ሉዓላዊነት የግዛት አንድነት ለመደገፍ ቁርጠኛ መሆኗን በመግለጽም በተዘዋዋሪ የባህር በር ጥያቄ እያነሳ ይላለው ኢትዮጵያ የተላለፈ መልእክት